ኢራን ጦርነት ከመላው ዓለም ጋር የሆነ ይመስላል። ጀርመን በዚህ ጦርነት ለመሳተፍ እቅድ ይዛለች። ዩናይትድ ኪንግደም፣ ፈረንሳይ ቤዞቻቸው ላይ ጥቃት ደርሷል። በኢራን የምትመለከቱት ደግሞ በሳውዲ አረቢያ የነዳጅ ማውጫ ማዕከል ላይ ጥቃት ፈጽማለች። ሳውዲ አረቢያ እንዳስጠነቀቀችው በቀጥታ ወደ ጦርነቱ የምትገባም ይመስላል። ዩናይትድ አረብ ኤሚሬት፣ ኳታር፣ ኩዌት፣ ዮርዳኖስ፣ ኢራቅ፣ ባህሬን፣ ኦማን፣ ሶሪያ፣ ፈረንሳይ፣ ጣሊያን አሁን ደግሞ ጀርመን ስታክሉበት ኢራን ከመላው ዓለም ጋር ለጦርነት የተሰለፈች ያህል መስሏል። ዓለማችን ወደ ሶስተኛው የዓለም ጦርነት እያመራች ሲሆን የአሜሪካና የኢራን ግጭት አሁን 13 ሀገራትን ወደ እሳቱ ጎትቶ አስገብቷል። ትናንት ለመጀመሪያ ጊዜ ጦርነቱ የአውሮፓን ምድር ረግጧል። ኢራን በቆጵሮስ ወይም ሲፕረስ በሚገኙ የዩናይትድ ኪንግደም የጦር ሰፈሮች ላይ በፈጸመችው ጥቃት ጦርነቱ በይፋ ወደ አውሮፓ ተሻግሯል። በምላሹም ዩናይትድ ኪንግደም አሜሪካ የኢራንን ሚሳኤሎች ለማውደም የጦር ሰፈሮቿን እንድትጠቀም ፈቅዳለች። የአውሮፓ ህብረትም በአንዱ ላይ የተሰነዘረ ጥቃት በሁላችንም ላይ ነው በሚል በጋራ ለመቆም እየተዘጋጀ ነው። ሊባኖስ በሄዝቦላ በኩል በእስራኤል ላይ ጥቃት በመክፈቷ ወደ ጦርነቱ ገብታለች። የዓለምን 20% ጋዝ የምታቀርበው ኳታርና የሳውዲ አረቢያ ግዙፍ የነዳጅ ማጣሪያዎች በመመታታቸው ስራ አቁመዋል። ይሄ ማለት በቅርቡ የነዳጅና የሸቀጦች ዋጋ በዓለም ዙሪያ ሰማይ ሊነካ ይችላል ማለት ነው። ኔቶ ኢራን ለአውሮፓ ስጋት መሆኗን ቢገልጽም ለጊዜው ጦርነቱን በአሜሪካና በእስራኤል መሪነት እንዲቀጥል በመተው ከቀጥታ ተሳትፎ ታቅቧል። ታዲያ ይህ ቀውስ ወዴት የሚያመራ ይመስላችኋል? ጦርነቱ በኢኮኖሚያችን ላይ የሚያመጣው ጫናስ ምን ሊሆን ይችላል? ሐሳባችሁን ኮሜንት ላይ አጋሩኝ። መልካም ጊዜ።